ነገር ምንድነው? ሁለቱ ይዋደዳሉ አይደል? በቃ የሚፈልጉት ቦታ ላይ ራሳቸውን ለማዳመጥ ነው የወጡት። አሁን ግን አብርሃምን አግታው ወይም ደግሞ ነገር አንቺን ይሉ ማርታ ዛሬ እንግዲህ ቢኒና ኤፍሬም የነ ሄርሜላን ቤት ሰብረው አብርሽን ለመፈለግ ገብተው ነበረ። አብርሽና ሄርሜላ እንግዲህ ከቤት እንደሌለ ነው የሚያሳዩት። እንግዲህ እነሱም አንዳንድ ሰዎች አብርሽና ሄርሜላ ራሳቸውን ለማዳመጥ እያለች እያወራች ነው። ከመግቢያው ላይ እንዳዳመጣችሁት እንግዲህ ያው ሄርሜላ በጣም አደገኛ ሴት ናትኝ። ለምን ብትሉ በእጇ አብርሽ ስለገባላት ያው አንድ ነገር ልትጠቀም ትችላለች። እሱ ምንድነው እንግዲህ ያላት አማራጭ ሀገርም ይዘው ልትወጣ ትችላለች። እና እንግዲህ እነሱ ራሳቸውን ለማዳመጥ ራሳቸውን በቃ ትሪትመንት ለማድረግ ሁለቶቹም ከቤት የሉም እያለች እንግዲህ ማርታ ያው ተናግራለች ማለት ነው። ከመጀመሪያው ላይ ሰምቼላቸዋለኝ። ኤፍሬም ደግሞ እንግዲህ ከነ ሄርሜላ ቤት ከምትመጣ የግዳ ያው እኔ ለፖሊስ ብትጠቅምና ፖሊስ ይዘህ ብትሄድ ያው እነሱን ታገኛቸዋለህ ወይም እውነቱን ያወጡታል ብዬ አስባለሁኝ። ሰላም ወደኔ የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ዛሬ ቢኒና ኤፍሬም ከነ ሩታ ማናት ከነ ውሽሚት ቤት ሄደው ነበር። ወይኔ አሁንማ እኮ ስሟ እየጠፋኝ ደግሞ ውሽሚት ሆነብኝ ማለት ነው። ሄርሜላ ከነ ሄርሜላ ቤት እንግዲህ ሲሄድ ማን ነው ያገኙ? ማርታንና የውሽሚትን ወንድም ማርክ ማነው ስሙ? ብቻ ስሙ ጠፋኝ ማለት አውቀዋለሁኝ። እና ስለዚህ እንግዲህ እነሱን ቤቱን ገንጥለው ሲገቡ ሁሉም ቤት ፈተሹ፣ አዩ ምንም ሁለቶች ሁሉም እና ስለዚህ እንግዲህ ማርታ የተናገረችው አብርሽና ሄርሜላ ራሳቸውን ለማዳመጥ ትንሽ ወጣ ብለዋልኝ እና ይህን ሳምንት አትልፉ፣ አታገኟቸውም። እና ስለዚህ እንግዲህ እኔ የጠረጠርኩት መቼም ያው ከሀገር እንደሚወጡ ነው ማለት ነው። እናማ እንግዲህ ኤፍሬም ምን አለ? እናማ ሄርሜም አብርሽ አለ። ያው ድሮም እኮ እኛ እነሱ አላዩም እንደሆን እንጂ እኛ እኮ ሄርሜላ እንደወሰደችው እና ከሄርሜላ ቤት እንደገባ እንደሱ ነበር ያየነ ማለት ነው። እና ኤፍሬም አንተ አትጠራጠር፣ ጠባን ከማን ነው? ከዚች ከውሽማው ጋር ነው ያለው ወንድማቸው። እና ስለዚህ እናንተ ከመፈለግ እንደዚያ ከማለት እነሱን ከመጠየቅ ወደ ፖሊስ ቤት ሄዳችሁ ብታመለክቱ ያው እውነቱን ታገኛላችሁ ብዬ አስባለሁ ማለት ነው። ማርታ ደግሞ ምን ቤታችሁ ነው ቡና ላፍላላችሁ ምናምን ነገር የምትይው ነገር እሳ አንቺን ይሉ ቡና አንቺን ይሉ ውሸታም በቤትሽ አትሰሪም የግዲያ አንቺ አቀብቃቢ ማለት ነው። እኔ እንዲው ወንድሟ የሄርሜላ እህት ቢሆን ማለት ነው እህትህ ባልዬ ናት፣ እህትህ ቆሻሻ ናት እያለ እየተሰደበ ዝም ብሎ የሚሰማ ወንድም ወላሂ እኔ ወንድ አይደለሁም። ባለው አቅም እኮ እንትን ማለት ነበረበት፣ መናገር አለበት። አንተ ይሄን ያህል እህትህ ቆሻሻ ናት እየተባለ ሁለተኛ ደግሞ ሄርሜላ አብርሽ ጤናው ነው የሚቀድም የምትሉ መች ታመመና ማለት ነው። እንዲሁም ያሳመማችሁት እናንተ ናቸው። 10 እየለፈለፋችሁ 4 5 ናቸው። አብርሽ ጤነኛ ነው። ሁለተኛ ደግሞ አብርሽ ተገዶ ተወዶ ነው ወደ ሄርሜላ የመጣ እንጂ አሁንም ሲያስገድዱትም አይተናል። ያን ማን ነው ብሩክና አሚሮ የሚባሉ ናቸው። እነሱ ናቸው አስገድደው ያመጡት። ስለዚህ እህትህ በጣም ቆሻሻ፣ በጣም የምታስጠላ እንደዚህ ናት። ለምን መልክ ሳያንሳት ቁመና ሳያንሳት ለወንድ ብላ ይህን ያህል የምትሮጥ ሴት ያው አንዲት ሴት በጣም ቆሻሻ ብትሆን ነው እንጂ መልክ እያለኝ ቁመና እያለኝ በጣም ብዙ ሰዎች ፈላጊ እያለኝ ከአንድ ወንድ ባለ ትዳር ሆኖ እና ስለዚህ ሄርሜላ ያው እንግዲህ አብርሽንና ሄርሜላ እንግዲህ ያው አብርሽን ይዛ ወደ ሀገር ስትወጣ የሚታይ ቪዲዮ ከዚህ ላይ ያለላችሁ ማየት ትችላላችሁ። እነ ቡዜም እየሸኟት ዴቭም የሚባል እንግዲህ ያው ሻንጣዋን ይዞ እየሸኛቸው ነበረ። ራሳቸውን እንግዲህ ለትሪት ለማድረግ ወይም ራሳቸውን ለማዳመጥ ስትል ነበር ይች ማርታ ተብዬው። ብቻ ዞሮ እንግዲህ እናንተ ምንም ነገር የሚመጣ ነገር የለም፣ ተረጋጉ። አብርሽ ዞሮ ያው ተገዶ ነው የሄደ ማለት ነው። ተገዶ ነው እንጂ መቼም በወዶ አይደለም። ሄርሜላ ማነሽ ይቺ ቡዜ ደግሞ ማለት ነው። ቡዜ ያው ደስ እንዳልሽ እኮ ታስታውቂያለሽ። ድሮ ከአብርሽ ጋር እንዲሆን ነበር ፍላጎትሽ እና ማለቴ አብርሽ ከሄርሜላ ጋር እንዲሆን ነበር ፍላጎትሽ። ዛሬ እንግዲህ ያው ተሳክቶልሽ ደስ ብሎሻል። ከሀገርም እያስወጣሽው ነው። አንዳንድ ሰዎች ደግሞ ያማቸዋል እንዴ! አንዳንድ ሰዎች የሚያማቸው ሩታ መተታም ናት የምትሉ ምትትበሉና እንሻአላህ ማለት ነው። ይህን ቃላችሁ ይድፋችሁ። እንዲሁ በየሄዳችሁበት መተት። እኛ እኮ አንድ እኮ ስለ መተት የምናውቀው ነገር የለንም። ስለ መተት የምታወሩ እናንተ፣ የምታደርጉ እናንተ። ወላሂ እኔ በጣም
ብቻ አላውቅም። በጣም ብዙ ጽሁፍ አለ እንኳን ከነሱና ከእኛ ቤት እየመጣችሁ መተት እርማችሁን ውጡ፣ እርማችሁን አውጡ፣ አብርሽና ሄርሜላ ተገናኝተዋል ምናምን የምትሉን እና ምን ይጠበስላቸው? እነሱ ተገናኙ አልተገናኙ የእነሱ ደስታ ለእኔ ደስታ ይሆናል እንዴ? በቃ ባየነው ነገር ሴት ልጅ ለምን ትበደላለች ብለን ነው እንጂ እኔ አብርሽና ሄርሜላ ስለተገናኙ አለቀስኩም ተደሰትኩም ምንድን ነው የምጠቀመው? እስቲ ንገሩ ማለት ነው። እንደናንተ እኮ ወይኔ እነሱ ስለተደሰቱ የእናንተ በቃ እንትን ይላቸዋል። እኛ ሩታ ስለምን ታለቅሳለች፣ ሄርሜላ ስለምን ታለቅሳለች? ሁላቸውም ሴት እስከሆኑ ድረስ እና እንግዲህ ያለው ነገር ይሄ ነው። ወይዘሮ ሄርሜላ አብርሽን ይዘው ያው ሳትሄድ አትቀርም። እስቲ እንግዲህ ዛሬ ደግሞ እውነቱን የምናይ ይሆናል። እንግዲህ እነ ቢኒም እነ ኤፍሬምም ከሄርሜላ ቤት ሄደው እንግዲህ ቤቱን ሰብረው ፈትሸው ምንም ነገር አላገኙም። ይህች የሄርሜላ ጓደኛ ተብዬው እሷም እንግዲህ አንዲቱ አገብቃቢ ናትኝ። እህቴን ተዋትኝ አብርሽ ጤና ነው የሚቀድም እያለች ያው ያዙ ልቀቁኝ ስትል ነበር። እና ኤፍሬም ደግሞ ከዚህ ቤት አትመላለስ አንተ በቃ እንደሌለ ወንድምህ አውቃልና ከዚህ ቤት ምንም አትመላለስ። ያው እንዳልኩህ ፖሊስ ጣቢያ ሄደህ ማመልከት ትችላለህ። እውነት ከጠፋ አብርሽ ራሱን የሚያውቅ ከሆነ በ24 ሰዓት ሙሉ ሳይሞላው ፖሊስ ጣቢያ ሄዳችሁ ካመለከታችሁ ያው እነሱ እውነቱን ወደው ሳይሆን በግዳቸው እውነቱን ይናገራሉ ብዬ አስባለሁ። ቤተሰቦች እንግዲህ ይህን ይመስላልኝ። እውነት ከሀገር ካወጣ እንግዲህ አብርሽ ሄርሜላ አብርሽን ይዘው ዛሬ ማታ ሁሉም ነገር የምናውቅ ይሆናል። እኔ እነዚህን አላምንም። አንድም አብርሽ ሩታ ሄርሜላ እነሱን ትንሽ ላምናቸው እችላለሁ። ለምን የሆነ ነገር ያሳምኑኛል ማለት ነው። ሌሎች ግን ዝም ብሎ ነው የሚለፈልፉ፣ ወይ ያሳምኑ ወይ ሰርተው አያምርባቸው፣ ዝም ብሎ ህዝቡን ማስጨነቅ ብቻ ሩታ ደህና ትሆን። ሩታዬ አለንልሽ። ሩታ ደግሞ ይህን ስራ አስቆመሽ በአዲስ ስራ እንደምትመጭ በቃ የሆነ ነገር ብቻ የሆነ ጊዜ የሆነ ነገር እንደምትሄድ ነው ውስጤ ይነግረኛል። እና ቤተሰቦች በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ። እንግዲህ ያለው ነገር ይሄ ነው። ኤፍሬምም የሰው ቤት በቃ አትመላለስ በቃ ማለት ነው። አንተ ወንድምየው ደግሞ ተከበር፣ ማርታም ደግሞ አንቺ ማርታ ተብዬም ደግሞ ተከበሪ። እሺ ሁላችሁም ተከበሩ። ያልሆነ ቃል ሩታን አንድ ብላችሁ እንዳትናገሩ። እናንተ መተታሞች፣ መተታም ማለት እናንተን ነበር።